ይላል ክልሉ ላይ ያለው ህዝብ እንኳን ደጀን አለው ነገ የሚጠብቀው ኃይል አለ ወንድሞቹ ፋኖዎች አሉ እሱ የተዝረከረከ አማራን ከመዋረድ ከመሳደቡት ምንድነው የተከረናችሁ ጠብ የሚል ነገር የሰራው ነገር አለ ከቶላ አማራ ይሄ አማራን የሚሉ ሶሻል ሚዲያ ላይ ማህበረሰብ አንቄ የተባሉኩ ተሳድቦ አዋርዶ አባሯቸዋል በታትኖታ አሁን ቁጭ ብሎ በቃ አማራ ይላል ቁጭ ብሎ ብቻ ነው መንግስት ነኝ ከዛው የሚሰራው ነገር ምንድነው እንደዛኮ እህቴ የሚያገናኛ ታሪክ የለም እህቴ አይናገርም ከድር እህትን ከተናገረ እሱንም ጠይቃለን ችግር የለም እሱንም ጠይቃለን ማግኘት የጥሪና ጠይቂልኝ አሁን አረ በዚህ ሁኔታ እንዴት እንጠይቃለን ከድር ተረጋጋ እንጠይቃለን ትንሿ ልጅ ታውቃለች አንድ ጊዜ ሚዩት አታርጉኝ እናንተ ስነ ስርዓት ይኖራችሁ እኔ እሱን ላወራ ነው የመጣሁት ስማ ከድር እሱ ለምን እህትን እንደዚህ ያለ እንጠይቀዋለን እኛም እህታችን ናት ይጠይቃል አንተና እሱ ወንድማማቾች ናችሁ ቢያንስ የሆነ ሞት ቢኖራችሁ ተዋልዳችኋል እሺ አይደላችሁ ቶሽ ያገር ልጅ ነው ኦኬ እሺ ያገር ልጅ ነው ዘመድ ነው አንተ ሌላ አጀንዳ ከመታመጣ እሱን እንጠይቀዋለን እሱ አጥፍቷል ካጠፋም ይከሰሳል እኛ እንቃወመዋለን አንተንም ታው እንደዚህ አይነት ነገር አይበጅም አንተ የከፈልክለት ዋጋ ዛሬ መጣ እንዲ ነው እያልክ ለማለት ነው አይደለም ቤተሰብ ሳይቀር ያስፈራራል ቤተሰብ ገላለ ሳይያለ ያስፈራራል እሱ ነው ካድር እኔ በውስጥ የሚባል ነገር የለም እዚሁ ነው አይደለም እንዲጠይቅ የምትፈልገው እየተደቁ አሁን እዚህ ይመጣ እና አንተ እንደዚህ ሊባረ ትግሬን እያልከው ሊመልስ ይችላል ስለ ትግሬነቱ ስለ ዲቃላነቱ ትጫዋል ስለ እህቴ ገዳይናት ብሎ ያመጣበት በዛዎች ምላሱ መጥቶ ቃል ይናገራታው ጠሪልኝ እንዴ ወንድሜን ገላል ከሰደቀው እንዴት ነው የሚመልሰው ከሰደቀው ጠሪው እህቴ በወንድሜን ገላለች ብሏል እህቴ መከራዋን አይታ 7 አመት አሳድጋ እሱ ባህር ሄዶ ገብቶ ሞቶ 4 አመት ሙሉ ጠብቃ ነው ትዳር ይዛ የራሷን ህይወት መስርታ አሜሪካ ይገባችው አሁን የሷን ስም ማንሳት ምን አስፈለገ ገዳይ አድርጎ ምንድነው አደባባይ ላይ አያነሳም ካሁን በኋላ ማንሳት ከተፈለገ እኛም የሱን ቤተሰቦች ጠንቅቀን እናውቃለን ጠሪልኝ ነው አንቺ ብታበርጁ ባለበት ታይታለም ወንድሙ በምን እንደሞታ ራሱ ይናገራል እኛ በየቀኑ ነው ዛቻ የሚደርስብን በየቀኑ እንዴ ነው እኛ ወዳችን አርገን እንጂ ብዙ መከራ አሳልፈናል እኩል ለምን እናወራለን እናቴ አንዴ እንረጋጋ ይሄ ነገር ታሪክ ለበህቴና ታገናሱ ሚዲያ ላይ ተሰሚነት አለኝ ብሎ እኛ መከራችንን ማሳየት የለበትም ብዙ ታሪክ እናውቃለን እኛ ብዙ ነገር እባካችሁ ይሄ ነገር አይጠቅምም እናንተ ለናሽ ኦኬ ጀሚላ አይደለች አንዴ በረድ በሉ ቆይ ሰከን በሉ ከድር ይሄ ነገር መቼም ለኛ የማያዋጣን ነገር ነው ችግር ይኖራል የሰው ልጅ ጥፋት ሊያጠፋ ይችላል ከቻላችሁ በውስጥ ጨርሳላችሁ ካልቻላችሁ ደግሞ በይቅርታ ተተላለፋላችሁ ነገር እየቆሰቆሳችሁ ለምን ሱዳናዊ አይሆን ስለሁለቱም የሚመለከተን ነገር የለም ስለማንነፋትን መሆን ይችላል ቤተሰቦቻችን ሽማግሌና ባልቴት ናቸው በየቀኑ እሱ እያስፈራራ ገና ተሰሚነት አለኝ ብሎ ተራችንን አያብዛብን እሱ ቢኖረው ሲኖትራት ቢኖረው ገንዘብ ቢኖረው ባህር ዳር ቤት አለው እንደዚህ ቤት አለው ለምን ተሰደደ ገንዘብ ቢኖረው ድልቅቅ ብሎ ኢትዮጵያ ላይ አይኖርም ነበር እንዴ ፍጹም አንዴ ሲኖት አለ ይላል አንዴ እንደዚህ አለ ይላል ቢኖረው ነው የአረብ ሀገር የተሰደደው እኛ ብዙ መከራ ያለብን ሰዎች ነን ስለዚህ እንኑርበት እሷም ደግሞ የራሷን ህይወት እየኖረች ነው ትኑርበት በተጋቡ በ8 ወሯ እኮ ነው አረገዘች በ8 ወሯ ኢትዮጵያ ገባች 9 ወር ሲሆናት ወለደች በ3 ወሯ ፍቃዷ ስላለቀ ተመለሰች በማንኛው ድሜ ነው ሀብቱን አባቱ ገንዘብ እንዳይጠይቃቸው ገደሉት እንዲህ ብሎ የሌለ ድራማ የሚፈጥረው የሌለ ታሪክ ምን ገንዘብ ፍዳዋን አይታና ስለዚህ ስነ ስርዓት ያዝ በቤተሰቦቻችን ራስ ላይ ይውረድልን በቃ ቤተሰቦቻችንን ይልቀቃቸው ስለሁለት እናገራለን ይወርድ በቃ እሺ ዝም በይ በቃ የቤተሰቡ ከመሳደቦች ምንም ታሪክ ሰርቶ አያውቅም ያማራውን የሚያዋረድ እድሜ ልኩን በሙሉ ካሁን በኋላ አያረግም ስለሱ አይመለከተንም ሲፈልግ ጆርዜ ይሁን ሲፈልግ ጅኔ አይመለከተንም የሚመለከተን ነገር የለም አስፈላጊ ከሆነ አስፈላጊ ቤተሰቦቻችን ነው እንጂ ብዙ ነገር እናውቃለን ግን ተያይዘን ማለቅ ስላለን ገባ አያስፈልግም ስለሱ ስም አታንሳ ሲጀመር አንተ ስለሱ ስታወራ ትግሬ ነው እንዲ ነው ትላለህ እንጂ አንድ ቀን ስለ ወንድሙ ስለ እህቱ ስለማንም አንስታ አታውቅም
እሱ ግን ገና በገና ይሄ ነገር ተነሳ ብሎ ነው የእሷን ስም ያጠለሸው። እሷን ስለሱ የእሷን ህይወት ለመበጥበጥ ማለት ነው። ስለዚህ የእሷን ስም አያንሳ፣ የቤተሰቦቻችን ስም አያንሳ። አንዴ አባታችን ጎማ ያረጋዋል፣ አንዴ ዶርዜ ያረጋዋል። አባታችን ጥርት ያለ አማራ ነው፣ እናታችን ጥርት ያለች አማራ ናት። ስለዚህ እንኑርበት ነው በቃ እንኑርበት። ይተወን በቃ ይተወን፣ ከራሳችን ላይ ይውረድ። እኛ በከድር ብዙ መስዋዕትነት ከፍለናል፣ ልንገርሽ። ኧረ ፍጹም ብዙ ነገር ከፍለናል በከድር ብዙ ነገር ይሄ ነው የማይባል። ያንን ሁሉ ምቅ አድርገን ይዘን ያንን ሁሉ ጉድ በሆዳችን ይዘን ምን ዝም ብንል እኛ ማናቅ መሰላችሁ እንዴ? ብዙ ታሪክ አለ እናንተ የማታውቁት ብዙ ጉድ አለ እንዴ። አልበዛም እንዴ? በዛ በጣም። እሱ አይናገርም በቃ ከድርም ያቆም በቃ። ካሁን በኋላ እሱም አይናገር። ከተናገረ ካሁን በኋላ እኛም እንዞርበታለን ጆከር ላይ። ካሁን በኋላ እኛ ስለሁለቱ አያገባንም እኮ ቤተሰብ ዋሲውን ነው ማን ነው የሚባለው? ቤተሰቦችን አስገድላለሁ ይላል፣ በዛኛው እንዲህ አደርጋለሁ ይላል። ስደት ላይ ነው ያለ ነው፣ አረብ ሀገር ነው ያለሁት እኔ በበኩሌ። መስሪያ አጣን፣ ጭንቅላታችን ረፍት አጣ። ዛሬ በዛሬ ምን ይሆኑ ይሆን እንዴት ነው ያድሩ ይሆን በማለት እኛ እናትና አባቶቻችን ሽማግሌ ናቸው እንዴ መኖሪያይቱ እንዴ በቃ ሁለቱም መፍትሄው ምንድን ነው? ፍጹም መፍትሄ ያለው ምስልና እሱ የሚሰዳደው እኛ ስለ ሁለቱ አይመለከተንም። ተረጋጊ። እዚህ 1300 ሰው እያዳመጠ ነው እና በእርጋታ እናድርገው። በዛ በጣም በዛ ወላሂ በዛ። ተረጋጊ እስቲ። እኔ በከድር አዲስ አበባ ሲታሰብ ስንት መስዋዕት እንደከፈልኩ እኔ ነኝ የማውቀው። ስንት መከራዬን እንዳየሁ እኔ ነኝ የማውቀው። ተረጋጊው ወደዚህ መጥቶ ዝም ብሎ ድራማ እየፈጠረ ማለት ነው። በደንብ ነው የታሰረው። እኔ ሳይቀር መስዋዕት ከፍያለሁ። በቃን እንዴ በቃን። አበዛው በጣም። እሺ በቃን አልሽ። ምንድነው መፍትሄው? እሱን ተው ማለት ነው፣ ይሄን ተው ማለት ነው። ይተዋሉ። ካልተው ካሁን በኋላ ሁለቱም ቤተሰብን መናገር ማለት ነው። እንዴ ካልተወማ እኛ የምናደርገውን እናደርጋለን። ነገርኩሽ እኮ ማን ምን እንደሆነ ሁላችንም እንተዋወቃለን። እምቢ የሚል ከሆነ የምናደርገውን እናደርጋለን። አለቀ በቃ። ከቤተሰብ በላይ ማንም የለም። ይቺ ልጅዮ መከራዋን አይታ አረብ ሀገር ሽንት ቤት እያጠበች ነው እስከ 6 ዓመት ድረስ ልጇን አሳደገች። ከ4 ዓመት በኋላ ልጅየው ደብዛው ሲጠፋ በቤተሰብ ተልኮ በስነ ስርዓት አገባች። ከዚህ ከመከራ አውጥቶ አሜሪካ ወሰደት። እድሏ ነው በቃ እድሏ ነው። ምን ይደረግ? ሊታነቁ ነው እንዴ? እነዚህ ሰዎች ጋር እኮ ብዙ ነገር አሳልፈናል። ከጋብቻም በፊት ቤተሰብ ነን እኛ። ብዙ ነገር አሳልፈናል። ቤተሰቦቻችን ናቸው። ከድር የምታወርደኝ ተረጋጊና ሀገር ስማልኝ ሀገር ስማልኝ አንቺ ስናረጋጋ አሁን እንረጋጋ። ትንሿን ስሚያት የምትለውን በፈጠረሽ ጆከር ከሆነ ቤተሰብ የሚነካው ካሁን በኋላ እንዳይነካ ማድረግ ነው። እንናገረዋለን። የሚሰማ ከሆነ ይሰማል። አማራ ታጋይ ነኝ ወይም ደግሞ አማራ አንቂ ነኝ ካለ የአማራን እናት መናገር አይችልም። ከድር የሚናገር ከሆነ እሱ እንዳይናገር ማድረግ አለብን ሁለቱንም። አንቺ አይ ነው ተበድላችሁ ሊሆን ይችላል። እኛ ማናቀው ራሳችሁ የምታውቁት ብዙ ነገር ሊኖር ይችላል። አሁን ገባን በቃ አማራ ይሄ እዚህ ታጋይ ነኝ የሚል መቼም አማራ የለም። ቶክ ላይ የኩራዚያጅ ልጅና ያባውዴ ልጅ ነው ያለው። አማራ ቢኖር ኖሮ 4 ዓመት ድረስ እንዲህ እየተናቆርን አንዴ ሽምግልና አንዴ ቅብርጥሶ እየተባለ ጊዜ አይቃጠልም ነበር። ችግር የለውም። ግን ካሁን በኋላ ያለውን ነገር ተውና ጆከር ስምህን ወይም ቤተሰብህን ስም ካነሳ እንቃወማለን። ካሁን በኋላ አንስቷል። ቤተሰቡ ሳይቀር ዛቻኛ ያደርሱብናል። በውስጥ እየጻፉ ልጅሽን እንገለዋለን። ብዙ መረጃ አለን። ያንን ሁላ እፍና አድርገን የያዝነው ባለስራ ሁነን ሳይሆን ጥፋተኛ ሁነን ሳይሆን ዘመር ነን፣ ቤተሰብ ነን። አንተ ተው ከድር፣ አንተ ተው እያልን እሱን ነው የምናስተው። አሁን ጭራሽ ደግሞ ገዳይ ያረጋል። ለምን ዝም ብለን ስለተቀመጥ ፌቨር እኔ እንደው ምን እንደሚሻል አላውቅም። እኔ መፍትሄ አይመስለኝም ይሄ። እኛ እሱን እንቆጣለን፣ እናንተንም እንቆጣለን። ሁለታችሁም ትተዋላችሁ። ካሁን በኋላ ግን ለሚመጣው ነገር የዚህ የቲክቶክ ማህበረሰብ ቤተሰብ ነኝ የሚል እርምጃውን ውሰድ። መሬት አስቆሙልን፣ በቃኛ አስቆሙልን። ይቆማል። ቆይቶ ቤቱን ይከፍታል። እሱም ይረጋጋ። አንቺም ተረጋጊ። አስቆምልሻለሁ። ከድሬንም አስቆመዋለሁ እንደ ወንድምነት። አንቺ ካገሽኝ ለከድሬ ከድርም እንደ ትንሽ እህቱ ይሰማኛል፣ እንደ ትልቅም ሊሰማኝ ይችላል። ይቆማል። ካልቆመ ካሁን በኋላ ግን ማን አባታቸውም ሁለቱንም ማንንም አማራ ነኝ ብሎ ቢመጣ እዚህ ላይም ይረገጣል፣ ያንንም ይረገጣል።
እናንተ በቃ ያኛውን የዚህን ስም አያንሳ፣ ይሄም የዛን ስም አያንሳ። እኛ ተዋልደናል። ቃል ገባልሻለሁ። በቃ እንናገራለን። ካሁን ወዲያ ስለ ቤተሰብ መነሳት የለም። በፈለጉ ይጣሉ፣ ቤተሰብ ግን አይነሳም። ስለ ቤተሰብ አይደለም። ከድር እንዴት ዋልክ ብሎ ስሚ፣ ከድር እንዴት ዋልክ እንኳን አይለው። ካሁን በኋላ በቃ መለያየት ከሆነ የሚፈልጉት ሀሳብ የማይገናኙ ከሆነ ከድርም እሱን አይናገርም፣ ያም እሱን አይናገርም። የተዝረከረከ መላስ እህቴን ገዳይ አርጓታል። መጥቶ በባህር ሂዶ ባህር ላይ እንደሞተ ወንድሙ ይናገራል። እሺ አንተ አሁን እሷ ስትረጋጋ አንተ ስትረጋጋ እሷ ልንገር ከድር ከድር በአላህ ይጃለው እኔ ምንም ላልሰራ እችላለሁ ለአማራ ወይም ደግሞ እንዳንድ ሰውም ላትቆጥረኝ ትችላለህ። እንደው ላላህ ለፈጠረ እንደው በምንም ይሁን ምን ለፈጠረ ብያለሁ። ለሱ እኔ ይቅርታ፣ ላንተ እሱን ይቅርታ። ካሁን በኋላ እህትህን አይደለም የቤተሰብህን ስም ከጠራ ካሁን በኋላ አንለቀውም ሁለታችንም። ወላሂ ነው የምልህ። ካሁን በኋላ በአላህ ይጃለው ይቅርታ አድርግለት፣ አንተም ይቅር በለው በቃ። እሱንም እኔ እናገረዋለሁ። እንኳን ስምህን አይደለም ሊያስበው እንኳን እንዳያረግ አርግልሃለሁ። እኔ እናገረዋለሁ። እኔና ጆከር ሁልጊዜ ስንጣላ ነው የምታየው። ግን እንደዚህ አይነት ነገር እኔ ማለት አልስማማም። ጭራሽ ቁጭ ብሎ እህቴን ገዳይ ይላል። ደግሞ አለ ዋሲሁን የሚባል ቆሻሻ ዲቃላ እሱ ያ ዋሲሁን የሚባለው እኔ ያላቀው እናት አባትን ማስገድልልህ እያለ በውስጥ ያስፈራራኝ። ወላሂ ለአዚም አላህ ሻሂድ ነው የምለው። አስገድልልሃለሁ። ሚኒሻ ጆከር ሚኒሻ ወንድም አለ። በሚኒሻ ወንድሙ ቤተሰቦችን ያስገድላለሁ እያለ ያስፈራራል። እሱ ደግሞ በባል ነው ማስገድልልህ እያለ ያስፈራራል። ፌመን እውነቴን ነው። ዋሲሁን ማን ነው? ዋሲሁን አለ። እውነቴን ነው። ሁሌ እሱ ጋር የሱ ሌባ ነው። ወላሂ እሱ ቤት አልኩ ያንተ ስም ዋሲኑን ታውቂዋለሽ? እኔ አላውቀውም። ታውቂዋለሽ? ዋሲኑ ኧረ እኔ ምን አውቃለሁ። አንድ ጊዜ የደቡብ ወሎ ሰው ጫጣ ብሎ ሲሳደብ የነበረ ቴሌግራም ላይ ልክልሻለሁ። ሲሳደብ የነበረ ሰውዬ እኮ ነው። ቴሌግራም ላይ ልክልሻለሁ። በቃ ካሁን በኋላ እሱን ስማ ዋሲሁን አንተ ጆከር ቤት እናስቆመዋለን፣ እንናገራለን፣ ይሄን ጥያቄም እናቀርብለታለን። ካሁን ወዲያ እሱም ያንተን ስም እንዳያነሳ አብሶ ስለ ቤተሰብ ስለ በፊትም ያላችሁ ታንቻሽ ቃባጅ ምናምን የምትሉኝ እኔ ይርባል። እህቴን ባሏን ገላለች ብሏል። ወንድሜን ገላን ሄደችው እያለ አይደል? ይምጣ አጀንዳውን ያቆማሉ። ሚጣ እኔ ስለሱ ማወራበት ጊዜ ለእንደዚህ ያዝ ደንቆሮ መሀይል አማራን ሲያዋርድ የሚውል ጥንባታም ዲቃላ ትግሬ ከድር አንዳንድ በእናትህ ከድር እኔ አይመጣልም። ተይው ችግር የለውም። ለአሁን ችግር የለውም። ይውጣለች ካሁን በኋላ እንሳ እንጂ እንደዚህ አይነት ግባታ ዲቃላ ጋር አይጠቅመኝም። ገና ከቤተሰቦች ራስ እኔ ቤተሰቦችን ተናግሬ ያለ ዲቃላ ነው። አዎ ወግዘራ ይወራል። በቃ ተው በቃ። አሁን ሌላ ጨዋታ እንጀና አይ ቄስ ገብረ ጻዲቅ አባቱ በእጄ ነው የቀበርኳቸው። አባቱ ማለት ይሄ ወራዳ ሰው ቢሆን ኖሮ እህቴን ገዳይ አያደርጋትም ነበር። አሁን ወንድሜን ገላለች አይደል? በውሸት ማለት ባህር ገብቶ የወንድም አባቱ ቄስ ገብረ ጻዲቅን አሳድገውኝ የሰፈር ሰው ናቸው። ቄስ ነበሩ፣ ትግሬ ናቸው። ምንም አይካድም። አይ በእጄ ነው የቀበርኳቸው። ምን ይሄ የማይካዳቅም ይሄ ዝርክርክ ግና ከኔ ራስ ይውረድ፣ ከቤተሰቦች ራስ ይውረድ። ከቤተሰቦች አሁን የተዘናገረበት አይናገርም። አንተም ተው ገዳይ ያደረገበትን ወጥቶ ባህር ገብቶ እንደሞተ ወንድሙ ይናገር። አንተም ተው ዋሲሁንም እንመክረዋለን። ቁጭ ብሎ ሲዶልስ የነበር ጃፒ የሚባል እዚህ ጋር ቁጭ ብሎ የገዳይ ዘሮች እያለ እየሰደበ ይያዋል። ጃፒ ሁሉንም ሲሰደብ ነው የሚለው። በሳምንት አንዴ ለሚመጣ ተው ጃፒን ተው። ጆከርም ካሁን በኋላ አይናገርም። ዋሲሁንም እንናገረዋለን። ማንም አይናገርም። ሁሉም አይናገሩም። በቃ ተጫወቱ። አሁን ሌላ ፍጹምዬ እናመሰግናለን። ወንድምሽን ማረጋጊልን። ላንቺም ወንድምሽ ነው፣ ለኛም ወንድማችን ነው። እነዛም ወንድሞቻችን ናቸው። ዋሲሁን እኔ በጣም አልግባባውም። እኔ ጋርም እንደተጣላን ነው፣ ግን እንናገረዋለን። በቃ ተው የሚባል ነገር ትተዋላችሁ። ይሄ ቤተሰብ ጋር ከራሳችን አልፈን ቤተሰቦቻችን እኛ ቤተሰቦቻችንን ይተውልን። ሌላ ነገር ምንም አንፈልግም። ቤተሰቦቻችንን ይተዋል ማለት ይተዋል። በቃ ይተዋል። አሁን ተጫወቱ ሌላ ጨዋታ። ከድር አላህ ይስጥልን። እናመሰግናለን። ፈጣሪ ያክብርህ። ፍጹምም እንደዛው እናመሰግናለን። ኑሩልን። ካሁን በኋላ ማንኛቱም በዚህ አጀንዳ እንዳታወራ። ብዙ ነገር ያሳደርገን ብዙ ጊዜ ዝም ብለናል። እኛ የምናወራው ውሃ ጠጣ። አንተ ዋጋ እንደከፈልክ እኛ የምናቅ ሰዎች እናውቃለን። ለምን ችግርን እኛ እናውቃለን። አይከፍትም በቃ አይከፍትም በቃ አይከፍትም። ሌላ ወሬ ተጫወቱ። ሌላ እየገባ አትባዝንኪ ይሄንንም ይጣላ ያንንም ይጣላ የለም። በቃ ሁሉም ይተዋል። እኛም ባይሰማዋ ሲሆን ሌላ የሚሰማው አካል ይኖራል። ወንድሞች ይኖሩታል። እነሱን ይሰማል፣ ይተዋል። ሁላችንም እንተዋለን። በቃ ለአንድ ድምፅ አማራ መሆን ከቻልን ቻልን፣ ካልቻልን ሁሉም የራሱን ህይወት የሚምራ። ይሄ አማራ ህዝብ በስንት መከራው በስንት ዳው እናቶቻችን እሺ፣ አንተስ ዋጋ ከፈልክ፣ እስር ቤት ተደበደብኩ፣ ብዙ ነገር ተከፈለብህ። እዛ ያሉት መሬት ያሉት
ሁሉ ጊዜ ዋጋ እንደከፈሉ ወይ ድምጽ አንሆናቸው ወይ ምን አንሆናቸው እና አንተ ያለብህን ችግር እናውቃለን። ሰው ሀገር ላይ ደግሞ አሁን ተመልሰ ሌላ ችግር ውስጥ ከመግባት ተው ለምን ጤናህን ታጣለህ? እሱ ከሆነ ችግሩ እኛ እናስቆማለን። ተው እንላለን። አንተም ተው። እናመሰግናለን። ፌብዬ ቀጥይ። ፋኖ ወይም ፍጹም ሁላችሁም እኛ ምናወራ ከድሮ በመጀመሪያ ተረጋጋ። ፍጹሜም ተረጋጊ። ሌላ በቃ አሁን ትንሿ ጨርሰቻል። በቃ እና ሌላ ርዕስ እናውራኛ። ውሃ ጠጣ። ምንም አላወራንም። ፍጹሜም ተረጋጊ። ከድሮም ተረጋጋ። ሁላችንም ቤተሰብ ቀይ መስመር ነው። እኛ ባጠፋነው ራሳችንን መጠየቅ ያለብን ዘሎ ቤተሰብ። እሺ አንዴ ያውራ። ከድሮ